አትለፉ። ወንድማችሁ ነብይ ዘማች ዳንኤል ካባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባት ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። ይህንን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። አጭር ጸሎት ከማታሾፉ ከማትቀልዱና ከማትተቹ ሰዎች ጋር ሆነን አጭር ጸሎት እንጸልይ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በቃል የተናገረን እንሰማለን። በመካከላችን ወደድከውን አድርግ። በጌታ በኢየሱስም ስትል ልመናችን ስማ። አሜን። ክብር ለኢየሱስ ይሁን። እንን እድል ያላገኙ ብዙዎች አሉ። አንተ አግኝተህ በዚህ ሰዓት ዝም ብለህ የምታልፍ ሰው ካለ ታሳዝናለህ። እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ክብር ለእግዚአብሔር ይሁን። እንን እድል ሰጥቶናል ጌታ። በእውነት በዚህ አጋጣሚ ወንድሜ የእግዚአብሔር ቃል ሰምተ ለማለፍ ራሲ አዘጋጅበት። ክብር ለኢየሱስ ይሁን። በእውነት ለመስማት እየፈለጉ መስማት ያልቻሉ ብዙዎች አሉ። አንተስ እነስ በእግዚአብሔር እርዳታ ተጠብቄ ከክፉ እነሆ መናገር ችያለሁ። እነሆ እድል አግኝቻለሁ። እንደ እኔ እድል አግኝተ የምትሰማ አንተም እድል አግኝተሃል። ሼር አድርግ፣ ለብዙ ሰዎች እንዲደርስ አድርግ። ከቃሉ በኋላ ደግሞ የምንጸልይ ይሆናል። ማንኛውም ቀንበር እንደሚሰበር አትጠራጠሩ። የምትታመም ሰው ነጻ ትፈታለህ። በእግዚአብሔር እርዳታ ትጎበኛለህ። የእግዚአብሔር እርዳታ ፈጥኖ ወደ ቤቶቻችሁ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ በኢየሱስ ክርስቶስ ማነባለው መክብብ መጽሐፍ ምዕራፍ 7 ከቁጥር 1 ላይ በኢየሱስ ማነባለው። መልካም ስም ከመልካም ሽቱ ይበልጣል፣ ከልደት ቀን የሞት ቀን ይሻላል ይላል። መልካም ስም ከመልካም ሽቱ ቃና ካለው ሽቱ ይበልጣል። ዛሬ ስምህን የምትጠብቅ ስንት ሰው አለ? ስሙን ለመጠበቅ ጥረት የሚያደርግ ስንት ሰው ነው? ይሄ የምትሰማ ለስምህ ግድል ለማደር በሕይወት መዝገብ ላይ ስማቸው ያልተገኘ ሰዎች ወደ ሲኦል ጥፋት እሳት ባር እንደሚጣሉ አታውቅም? መልካም ስም ያላቸው ይህንን ዓለም እንደነው የኮነኑ ሰዎች ናቸው የሚወርሱ። አንተ ግን ለስም ግድ የሌለ ሰው፣ በምድር ላይ ለስም ግድ የሌለ፣ በምድርም በሰማይ ግድ የሌለ፣ እንደፈለክ እንዳሻ የምትወጣ የምትገባ ልትመለስ ይገባሃል። አይጠቅምህም። እግዚአብሔር እድሜ በቀጠለ አጋጣሚ ቃል ስትሰማ ራስህን ለመመለስ አዘጋጅ እንጂ ለአመፅ ራስህን በእውነት አሳምነ በአመፅና በኃጢአት ውስጥ ወርቀ ማትነሳ ሰው አትሁን። ወስንበት። መልካም ስም አለ ከመልካም ሽቱ ይበልጣል ያለው ለምንድን ነው? መልካም ስም ካለ ጠላት አንተን አይጫወትም። ዳውሎስ ባንተ ላይ ስልጣን የለውም። በሽታ ደግሞ ባንተ ላይ ስልጣን የለውም። አሜን። መልካም ስም ያለ ሰው በምድር ላይ ተደላድሎ ይቀመጣል። ያለ ፍርሃት ይንቀሳቀሳል። በደስታ ገብቶ ይወጣል። የሰራ ሁሉ ይከናወንለታል። የሱ ነገር አይደፈርስም፣ አይጨነግፍም። አጨነግፋለሁ፣ አደፈርሳለሁ ነገሩን የሚል የራሱ ጨንግፈው ራሱን ያገኝበታል። አንተ ግን ምርጥ ኃያል የሆንክ ሰው ዛሬንን የምትሰማ በእውነት ስምህን የምትጠብቅ ስም መጠበቅ ማለት ቅድስና መጠበቅ ማለት ነው። ስም ማለት ቅድስና ማለት ነው። በደንብ ስማ። ቅድስና ያለው ሰው፣ መልካም ስም ያለ ሰው የእግዚአብሔር መንግሥት እንዲያዩ እንዲወርሱ ተፈቅዶላቸዋል። መልካም ስም አለ ማለት ቅድስና አለ ማለት ነው። መልካም ስም ከሌለ ቅድስና አለ ልንል አንችልም። ዛሬ አንተ ከወዴት ወገን ነህ?
መልካም ስም ካላቸው ሰዎች ጋር ጌታ ያዘጋጀውን ነገር ለመውረስ ራስ ያዘጋጀ ነው። ዛሬ አስተውል። ዓለም ልትጠፋ ነው። ወደድክም ጠላ በምድር ላይ ያለው ይጠፋል። የማይጠፋውን አምላክ ያዝ። እሱ እረፍት ነው፣ ያዝ። እሱ ሰላም ነው፣ ያዝ። ለስማችሁ ግድ የሌላችሁ በሕይወት መዝገብ ላይ ስማቸው የተጻፈላቸው ሰዎች ናቸው እቺ ዓለምን ስለኮነኑ እግዚአብሔር ያዘጋጀላቸውን ነገር ማየት የሚችሉ። አንተ ልታይ ትችላለህ። ወገነት አለ፣ ወሲኦል አለ። ኢማን እሺ ብትል ምድር በረከት ትበላለህ፣ እምቢ ብትል ደግሞ ሰይፍ ያገኛል ይላል። ወንድሜ ስም ለማግኘት ሰዎች ጥረት ያደርጋሉ። በምድር ላይ ብራቸውን አፍሶ በጎሳ ተነስተው ወንበር ለመቀመጥ ብዙ ጥረት ያደርጋሉ መልካም ስም ለማግኘት። አንተ በሰው ዘንድ ለማግኘት ራስ ከፍ ባደረክ ቁጥር ዝቅ እያልክ እየሄድክ እንደሆነ አረጋግጥላለሁ። ነገር ግን ምንም ነገር ሳታደርግ እግዚአብሔርን በመፍራት የምትመላለስ ከሆነ በምድር ላይ ካሉ አሕዛብ በላይ አንተን ከፍ ያደርጋለሁ የሚል እግዚአብሔር ከፍ ያደርጋል። ስለዚህ በኢየሱስ ክርስቶስም ዛሬ የእግዚአብሔር ቃል መልእክት አንዱን እንደሚያገኝ አምናለሁ። ቃሉ ደግሞ ለመስማት ለትውልዱ ጊዜ የለውም፣ ሰዓት የለውም። አንተ ባትሰማም የሚሰሙት ትውልድ አሉት። የሚሰማ ይሰማል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ይድናል ያለውን ቃል ከምትሰማ ፊልም ማየቱ ይሻላል አይደል? የዝሙት ፊልም ማየት፣ የጦርነት ፊልም ለማየት፣ ድራማ ለማየት፣ ክርክር ፊልም ለማየት፣ የስድብ ፊልም ለማየት፣ የማንጾን ፊልም ለማየት፣ ኳስ ጫወታ ማየት፣ ሩጫ ማየት ያምራል። ያ ሁሉ ከንቱ ነው። ያ ሁሉ ውሸት ነው። ሰላም አይሰጥም። ለጥቂት ጊዜ ለነፍሲ ሰላምን እረፍትን የሚያመጡ ነገሮች ሊመስሉ ይችላል። ግን ከኢየሱስ ውጭ ሰላም የለም። ሌላ ውሸት ነው። ብር ስላላቸው ሰዎች፣ ሀብት ስላላቸው፣ ቤት ስላላቸው፣ ፎቅ ስላላቸው ሰላም ያላቸው አይደለም። እረፍት ያላቸው አይደለም። እረፍት ያላቸው በክርስቶስ አምኖ ላሉ እረፍት ያላቸው፣ ብርም ያላቸው ሀብትም ያላቸው እረፍት ያገኙ ብዙዎች ክርስቲያኖች ሞልተዋል። በዚህ ምድር ላይ ሁሉም እኮ ኃጢአተኛ አይደለም። ከቤተሰቡ ጋር ጌታን የሚያመልክና ለእግዚአብሔር ቤት ሥራ የሚሰጥ ለቅንነታቸው በእውነት እግዚአብሔር ቅንነታቸው አይቶ የሚባርካቸው ብዙዎች አሉ፣ ባለጠጎች አሉ። በዛ ልክ ዘዳግም 8:1 ላይ ያለው ቃል ያገኛቸው ባለጠጋ ባለሀብቶች አሉ። በዛ ልክ ደግሞ ውሸተኞች አሉ። በዛ ልክ ደግሞ ነፍሰ ገዳዮች ለራሳቸው ብቻ የሚሰበስቡ አሉ። በዛ ልክም ጌታ የሚፈሩ ባለጠጎች ብር ያላቸው ሀብት ያላቸው ሞልተዋል። ሁሉም አንኮንናቸው። ስለዚህ ዛሬ ይህንን ለሰማ ሰው መዳን ይሁን። አጭር ጸሎት እንጸልይ። የምትታመሙ የሚያማችሁ ቦታ ያዙ። ሁሉ የምትችል በሎ ስፍራ አለ። እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ክብር፣ ስግደት፣ ውዳሴ ላንተ ይሁን። በሰማነው ቃል መኖር እንድንችል እርዳን፣ አግዘን፣ ደግፈን። በዚህ ሰዓት በእምነት በእጆቻቸው ላይ አዘጋጅተው ሲጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ ነፃ እንዲፈቱ በኢየሱስ ስም ጸልያለሁ። አገራችንን ሰላም አድርግ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው፣ ጭቅጭቁ ይቁም በኢየሱስ ክርስቶስም። በዚህ ሰዓት መካን ካለች ትውለድ፣ በእግር ሲሄዱ በመኪና ከድንገተኛ አደጋ ሞት ሰውራቸው። ስለሰማን ከፍ በል። ምሽታችን ሌሊታችን በአንተ የተባረከ ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል፣ አሜን። ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ይህንን እድል ለሰጠን፣ ይሄ ጊዜ ለሰጠን ለእግዚአብሔር ክብር ይሁን። ይህንን ቪዲዮ በእውነት ያያችሁ ሁሉ ሼር አድርጉት፣ ሼር አድርጉት። እግዚአብሔር ዘመናችሁ ይባርክ። እግዚአብሔር ይባርካችሁ፣ ከክፉ ይጠብቃችሁ። አመሰግናለሁ። መልካም ሌሊት ምሽት ይሁንላችሁ። ታንኪዩ። እግዚአብሔር ሲፈቅድ እንገናኛለን። የእግዚአብሔር ሰላም እረፍት ለእናንተ ለቤተሰቦቻችሁ ይብዛ።